ከፊታችሁ በፈገግታ ያወሩ ጀርባችሁን ስታዞሩ ግን የሰላማችሁ የጤናችሁና የስኬታችሁ ቀንደኛ እንቅፋት የሆኑ ሰዎች በዙሪያችሁ እንዳሉ አስባችሁ ታውቃላችሁ? አንዳንዴ ምንም ሳታጠፉ ለሰው ሁሉ መልካም እያሰባችሁ ነገር ግን ሕይወታችሁ ላይ ድንገተኛ የሆነ ማዕበል ይነሳል። የጀመራችሁት አይሳካም፣ ያሰባችሁት ይጨነግፋል። ሰላም የነገረባችሁ ቤታችሁ ውስጥ ጭቅጭቅ ይፈጠራል። ይህ እንዲሁ በአጋጣሚ የሚከሰት አይመስላችሁም። በስውር የሚጠሏችሁ ሰዎች በውስጣቸው ያረገዘው የቅናት መንፈስ ወደ እናንተ የሚተኩሰው የማይታይ የክፋት ፍላጻ ነው። ይህ የብዙ የዋሃንን ሕይወት ያጨለመ የጊዜያችን አሳዛኝ እውነታ ነው። ዛሬ ይህንን የሰዎች ክፉ ዓይንና ምቀኝነት ሕይወታችሁን እንዳያበላሽ ራሳችሁን የምትጠብቁበትንና ያንን የቅናት መንፈስ ከመሠረቱ የሚሰብረውን አንድ ኃይለኛ የዳዊት መዝሙርንም ማሳያችኋለሁ። ነገር ግን ይህንን ጸሎት ከመጸለያችሁ በፊት ማወቅ ያለባችሁ አንድ ጥልቅ የሆነ መንፈሳዊ ምስጢር አለ። ይህንን ምስጢር ካላወቃችሁ ጸሎቱ ሙሉ ኃይሉን ላያወጣ ይችላል። እስከ መጨረሻው በጥሞና ተከታተሉኝ። ሕይወታችሁን ለዘላለም የሚቀይር ጠንካራ መንፈሳዊ ጋሻ ዛሬ ትታጠቋላችሁ። ይህ እጅግ ጠቃሚ የሆነ መልእክት ለብዙዎች ይደርስ ዘንድ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። ቅናት በሰው ልጆች ታሪክ ውስጥ ከተፈጸሙት የመጀመሪያዎቹ ኃጢአቶች አንዱ ነው። ቃየል ወንድሙን አቤልን የገደለው በምቀኝነት መንፈስ ተሞልቶ ነው። ዛሬም ቢሆን ይኸው የቅናት መንፈስ መልኩን ቀይሮ በዙሪያችን ይንቀሳቀሳል። ምቀኝነት ወይም የክፉ ዓይን ውጋት በስነ ልቦናው ዓለም ፕሮጀክሽን ተብሎ ይጠራል። ሰዎች በራሳቸው ሕይወት ያጡትን ሰላም ወይም ያልደረሱበትን ስኬት በእናንተ ላይ ሲያዩ የራሳቸው የውስጥ ባዶነት ስለሚያንገበግባቸው ያንን እናንተ ያላችሁን ጸጋ ሊያጠፉት ይመኛሉ። ነገር ግን ይህ የቅናት መንፈስ ዝም ብሎ ስሜት ብቻ አይደለም። በኦርቶዶክሳዊት ቤተክርስቲያን አስተምሮ ይህ የርኩሳን መናፍስት አሰራር ነው። ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር ቅናተኛ ሰው ከጋኔንም የባሰ ነው፣ ምክንያቱም ጋኔን ሰውን እንጂ ጋኔኑን አይጠላም፣ ምቀኛ ግን የገዛ ወንድሙን ይጠላል ይላል። ስለዚህ ከዚህ የማይታይ መንፈሳዊ ጥቃት ራሳችሁን መጠበቅ መንፈሳዊ ግዴታችሁ ነው። በዚህ ጉዳይ ላይ አንድ አስተማሪ የሆነ እውነተኛ ታሪክ ላካፍላችሁ። አንዲት እግዚአብሔርን የምትፈራ ትዳሯና ልጆቿን በሰላም የምታሳድግ አናት ነበረች። ኑሮዋ እጅግ የሀብታም ባይሆንም በቤቷ ግን ዘወትር ደስታና የፍቅር ሳቅ አይጠፋም ነበር። በዙሪያዋ ሁሉ ሰዎች ቤቷና ሕይወቷን ይመኙት ነበር። ነገር ግን ድንገት ያለምንም በቂ ምክንያት በቤቷ ውስጥ ሰላም ጠፋ። መታመም ጀመረች። ከባለቤቷ ጋር በትንሽ በትልቁ መጨቃጨቃ መጡ። የምትሰራው ሥራ ሁሉ ከሸፈባት። ዶክተር ዘንድ ብትሄድ ምንም አይነት የጤና ችግር እንደሌለባት ተነገራት። ነገሩ ሁሉ ግራ ሲገባት ማታ ማታ እንቅልፍ እያጣች ስትሰቃይ በመጨረሻ ወደ ንስሐ አባቷ ዘንድ ሄዳ ስላለባት የሕይወት ፈተና እያለቀሰች ነገራቸው። አባቷም በጥሞና ካዳመጧት በኋላ አንድ ጥልቅ የሆነ ነገር ነገሯት። ልጄ አሏት፣ ይህ በቤትሽ ላይ የተነሳው ማዕበል የሰው እጅ አይደለም፣ ይልቁንም የሰዎች ክፉ ዓይንና በስውር የሚጠሉሽ ሰዎች የቅናት መንፈስ ያስከተለው ውጋት ነው። ከዚያም አንድ የተለየ የዳዊት መዝሙር ሰጥቷትና እንዴት በምን አይነት መንፈስ መጸለይ እንዳለባት መመሪያ ሰጥተው አሰነባጯት። እሷም አባቷ እንዳሏት ያንን የዳዊት መዝሙር በእምነትና በጽናት መጸለይ ስትጀምር በጥቂቱ ቀናት ውስጥ ያ በቤቷ ላይ ያንዣበበው የጨለማ ደመም ተገፎ ሰላሟ እንደ ቀድሞ ተመለሰ። ቅድም በመግቢያችን ላይ ይህንን የቅናት መንፈስ የሚሰብረውን ጸሎት ከመጸለያችሁ በፊት ማወቅ ያለባችሁ አንድ ትልቅ ምስጢር አለ ብያችኋለሁ። ያ ምስጢር ታዲያ ምንድን ነው? ምስጢሩ ትክክለኛ መንፈሳዊ አቋምና ልብን ማጽዳት ነው። ብዙዎቻችን ሰዎች በስውር እንደሚቀሉን ስናውቅ ውስጣችን በንዴት፣ በቁጣ እናም በበቀል ስሜት ይሞላል። ነገር ግን የኦርቶዶክሳዊ ተዋሕዶ አስተምህሮ እና የቅዱሳን አባቶቻችን ጥበብ የሚነግረን ጦርነታችን ከሥጋና ከደም ጋር እንዳይደለ። መጥላት ያለባችሁ ያንን በውስጣችሁ ሆኖ የሚሰራውን የቅናት መንፈስ እንጂ ሰዎቹን አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዳለው እናንተም በመጀመሪያ በልባችሁ ቂም ሳትይዙ ሰዎቹን ለፈጣሪ መስጠት አለባችሁ። ሰዎቹን ይቅር ስትሉና ቂም ስታስወግዱ የጸሎታችሁ መንገድ ወደ ሰማይ ክፍት ይሆናል፣ የጠላት ፍላጻም አቅም ያጣል። ከዚህ መንፈሳዊ ዝግጅት ጎን ለጎን በሕይወታችሁ ልታጠገብሩት የሚገባ አንድ ትልቅ የሥነ ልቦናና የሕይወት ጥበብ አለ። እሱም ምንድነው? ጸጋችሁን መሸፈን ነው።
ሁሉንም ነገር ለሰው መናገር አያስፈልግም። አዲስ ሥራ ስትጀምሩ፣ ትዳር ስትመስርቱ፣ የልጅ ፍሬ ስታገኙ ወይም ትንሽ ስኬት ስታገኙ ለሁሉም ሰው አታውሩ። መጽሐፍ ቅዱስም ቢሆን በማቴዎስ ወንጌል ላይ ዕንቁዎቻችሁን በእሪያ ፊት አጥሉ ብሎ ያስጠነቅቀናል። አንዳንዴ የራሳችንን የሕይወት በር ለክፉ ዓይን አሳልፈን የምንሰጠው እኛው ራሳችን ነን። በደስታችሁ አብራችሁ የሚደሰቱት እጅግ ጥቂት ብቻ እንደሆኑ ያስጠነቅቃል። ስለዚህ ዕቅዳችሁን፣ ስኬታችሁን እንዲሁም ቤታችሁን ሰላም በጸጥታና በዝምታ አጣጥሙ። ዝምታም በራሱ አንድ ትልቅ መንፈሳዊ ጋሻ ነው። አሁን በቀጥታ ወደ ኃይለኛው የዳዊት ጸሎት እንምጣ። ቅዱስ ዳዊት በዘመኑ እንደ ንጉሥ ሳኦል ያሉ በቅናት መንፈስ የታወሩ ያለ አንዳቻቸው ጥፋት በስውር የሚተሉትና ሊገሉት የሚሹ ሰዎች ነበሩበት። ዳዊት ግን ሳኦልን በሰይፍ ከመዋጋት ይልቅ አቤቱታውን ወደ አምላኩ አቀረበ። እናንተም ይህንን የሰዎች ምቀኝነት እንዳያገኛችሁ ዘወትር ጠዋትና ማታ በንጹህ ልብ ሆናችሁ ልትጸልዩት የሚገባው መዝሙረ ዳዊት ምዕራፍ 35 ወይም እንደ አንዳንድ አተሞች 36 ነው። ጸሎቱን ስታነቡት በእርጋታ እያንዳንዱን ቃል እያሰላሰላችሁ በልባችሁ እያመናችሁበት ሊሆን ይገባል። እንዲህ ይላል: አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጋሻንና ጦርን ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘብ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ይህ ጸሎት ዝም ብሎ ቃል አይደለም። ይህ ጸሎት በስውር የተጠነሰሰን የክፋት ሴራ፣ የተወረወረውን የክፉ ዓይን ፍላጻ በአየር ላይ የሚያመክን መንፈሳዊ ሚሳኤል ነው። ይህንን መዝሙር በተለይም ጠዋት ከቤት ከመውጣታችሁ በፊት በውሃ ላይ ጸልያችሁ ፊታችሁን ብትታጠቡበት ወይንም ንስሐ አባታችሁ በባረኩት ቅብዓት ላይ ጸልያችሁ ግንባራችሁን ብትቀቡ ቀኑን ሙሉ ጠባቂ መልአክ ከእናንተ ጋር ይውላል። የትኛውም የቅናት ኃይል አያገኛችሁም። በተጨማሪም መዝሙር 90 ወይም 91ን በልዑል መጠጊያ የሚለውን ጸሎት አብራችሁ ብታደርሱት ያ የክፉ ዓይን ኃይል ሙሉ በሙሉ ከስሩ ይነቀቀላል። አንድ ነገር በደንብ ልታውቁ ይገባል። ሰዎች ቢጠሏችሁ፣ በስውር ጉድጓድ ቢመስሏችሁ ፈጽሞ አትዘኑ፣ አትደነቀጡም። ምክንያቱም ፍሬ ያለው ዛፍ ነው ድንጋይ የሚወረወርበት። በሕይወታችሁ ላይ የእግዚአብሔር ጸጋ ስላለ፣ እናንተ ውስጥ ብርሃን ስላለ ነው የጨለማው መንፈስ ሊቋቋማችሁ ያልቻለው። ቅናታቸው የራሳችሁን ውድቀትና ባዶነት እንጂ የእናንተን ማንነት አይገልጽም። እናንተ መንገዳችሁን በእግዚአብሔር ቃል እየመራችሁ በንጹሕ ሕሊና መጓዛችሁን ብቻ ቀጥሉ። ሰውን ከመጥላት ርቃችሁ ፍቅራችሁን አብዝታችሁ አሳዩ። የተወደዳችሁ የክርስቶስ ቤተሰቦች፣ እግዚአብሔር አምላክ ከክፉ ሰዎች ሴራ፣ ከምቀኞች ዓይን እንዲሁም በስውር ከተጠመደባችሁ ወጥመድ ሁሉ በቸርነቱ ይሰውራችሁ። ይህንን ኃይለኛ የዳዊት ጸሎት የሕይወታችሁ አካል አድርጉት። ቤታችሁ፣ ትዳራችሁ፣ ጤናችሁና ሥራችሁ በክርስቶስ ደም የተከለለ በመላእክቱም ጥበቃ የታጠረ ይሁን። ከምንም በላይ ግን ልባችሁን ከቂምና ከጥላቻ ነፃ አድርጋችሁ በፍቅርና በይቅርታ ተሞልታችሁ እንድትኖሩ የእግዚአብሔር ጸጋ ይርዳችሁ። ምስጋና ይሁን አንድ አምላክ ለሚሆነው ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ።